2016 እንደ ፈረንጆቹ በሚሊዮን የሚቆጠሩ ሰዎች ዘ ፒፕል ቨርሰስ ኦጄ የተሰኘውን አዲስ የኤፍኤክስ ድራማ የመጀመሪያ ክፍል ለመመልከት ተቀመጡ። አብዛኞቹ ታሪኩ እንዴት እንደሚያበቃ አስቀድመው ያውቁ ነበር። ያልጠበቁት ነገር ግን የሁሉንም ሰው ትኩረት የሰረቀው ማን እንደሆነ ነበር። ኦጄ አልነበረም፣ ጠበቆቹም አልነበሩ። ይልቁንም በኒውዮርክ ስላሉ 6 ጓደኛሞች በሚተርከው የዘጠናዎቹ ሲትኮም በሚታወቅ ተዋናይ የተተወነው የፍሬንድስ ተወዳጁ ገጸ ባህሪ ነበር። የባለ ታሪኩ ስም ሮበርት ካርዳሽያን ነበር። እናም አያችሁ፣ ይህ ቪዲዮ በጥልቀት መመርመር ስትጀምሩ ከበስተጀርባ የሆነ ፊት ይታያቸዋል። እድሜው በ40ዎቹ ውስጥ የሚገኝ ጠቆር ያለ ጸጉርና ሳቂታ የሆነ ፊት ያለው ሰው። ያ ሰው እዛ ችሎት ላይ ሮበርት ካርዳሽያን ከተባለ ጎበዝ ጠበቃ ጎን ቆሟል። ያ ሰው ማን ነው የምትሉ ከሆነ ያ ሰውማ ኦጄ ሲምፕሰን ነው። የካርዳሽያኖች ያንን ትልቁ ኤምፓየራቸው ከመገንባታቸው በፊት፣ ያ ኪፒንግ አፕ ዊዝ ዘ ካርዳሽያንስ የተባለ የሪያሊቲ ሾው ከመጀመሩ በፊት፣ በጋዜጦችና በመጽሔት ላይ የበላይነታቸው ከመንገሱ በፊት መልካም የሚባል የቤተሰብ ወዳጅነት ነበር። ሮበርት ካርዳሽያን በዩኤስሲ ዩኒቨርሲቲ የኦጄ ሲምፕሰን ሩሜት ነበር። በሰርጉ ላይ ደግሞ ሚዜው ነበር። ግን እሱ ብቻ አይደለም፣ ለልጆቹም የክርስትና አባት ነበር። በ94 ላይ ደግሞ እንደ ፈረንጆቹ ያ ወዳጅነት ወዳልተፈለገና ወዳልታሰበ አንድ ክስ ያመራል። በሂደቱም በምድር ላይ ካሉ በጣም ታዋቂ ከሆኑ ቤተሰቦች መካከል የአንዱን መነሻ ዘር በዝምታ ይዘራል። ይህ ታሪክ የኦጄ ሲምፕሰን ሙሉ ታሪክ ነው። ይህ ቻነል ደግሞ የእናንተና የኔ የቴድ ኢዮብ ቻነል ነው። እና ማያችሁ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለው በተን ጠቅ አድርጋችሁም የቻነላችን ቤተሰብ ሁኑ። ድሮ ነው አሉ። ስቀልዳችሁ ነው። በ94 እንደ ፈረንጆቹ ኦጄ ሲምፕሰን በቃኝ ብሎ የተሰናበተ የአሜሪካን ፉትቦል ተጫዋች ብቻ አልነበረም። እሱ የአሜሪካ ሀገራዊ ተቋምና መገለጫ ሆኖ ነበር። አያችሁ፣ ኦጄ የተወለደው በ1947 በካሊፎርኒያ ፓትሬሮ ሂል በምትባለው መንደር ኦሪየንታል ጄምስ ሲምፕሰን በሚል ስም ተወለደ። የልጅነት ህይወቱ ደግሞ በምቾትና በቅንጦት የተሞላ አልነበረም። ወላጆቹ ከተለያዩ በኋላም በእናቱ እጅ ነበር ያደገው። ኦጄ ትንሽ ከፍ እያለች ስትመጣ ደግሞ በሰፈሩ ፐርዣን ዋሪየርስ የሚባሉ ጋንጎች ነበሩ። እናማ እነሱን ተቀላቀላቸው። ግን ደግሞ የአሜሪካን ፉትቦል ሁሉን ነገር ቀየረው። ከአንድ ዓመት በኋላ በኮሌጅ ታሪክ ውስጥ አንደኛ ኮከብ ለመሆን በቃ። በ1968ም ኦጄ ለአገሪቱ ምርጥ የኮሌጅ ፉትቦል ተጫዋች የሚሰጠውን የሃይስማን ሽልማት አሸነፈ። ኦጄ ሲምፕሰን ጎበዝ ብቻ ነበር ብላችሁ ካሰባችሁ ተሳስታችኋል። እርሱ ገራሚና እጹብ ድንቅ የሚባል ተጫዋች ነበር። በ1969 ደግሞ ባፋሎ ቢልስ ለሚባል ቡድን መጫወት ጀመረ። አያችሁ፣ ኦጄ ሲምፕሰን ከዛን ሰዓት ጀምሮ ነበር የሆሊውድ በሮች ፍንትው ብለው እየተከፈቱለት የመጡት። ዘ ታወሪንግ ኢንፌርኖ፣ ካፕሪኮርን 1 እናም በትልቁ ደግሞ ኩንታ ኩንቴ በሚል ፊልምም እናውቀዋለን። ከዛ በኋላም የቴሌቪዥን ጣቢያዎች የኤንኤፍኤል የስፖርት ተንታኝ አድርገው ቀጠሩት። ከሁሉም በላይ ግን ሄርትዝ ለሚባል ለመኪና አከራይ የሰራው ማስታወቂያ በጣም ይገርም ነበር። በዚህ ማስታወቂያ ላይ ኦጄ በተጨናነቁ የአውሮፕላን ማረፊያዎች ውስጥ ያለምንም ጥረት እየሮጠ ሲያልፍ መንገደኞችና ሰራተኞች በርታ ኦጄ ቀጥልበት እያሉ ሲያበረታቱት እሱም በፈገግታ ይመልስላቸዋል። ያ በርታ ኦጄ ቀጥልበት ወይም ጎ ኦጄ ጎ የሚለውን መፈክር የአሜሪካ መፈክር ሆነ። ህፃናት ያውቁታል፣ አዋቂዎች ያደንቁታል፣ ኩባንያዎችም ይተማመኑበታል። ነገር ግን ካሜራዎቹ የሱን ፍጹም የተባለ ፈገግታ ቀርጾ ለዓለም በሚያሰራጩበት ሰዓት የግል ህይወቱ ግን ከዕለት ወደ ዕለት ከባድ ቀውስ ውስጥ እየገባ ነበር። እናም እዚህ ፓርት ላይ ደግሞ ነፍሷን ይማራትና ኒኮል ብራውን የተባለች ወጣት ቆንጅዬ ሴት እናገኛለን። ኒኮል ከኦጄ ጋር ስትገናኝ ገና የ18 ዓመት ወጣት ነበረች። ጊዜውም በ1977 ነበር። በዛን ሰዓት ደግሞ ኒኮል በበቨርሊ ሂልስ የሚገኝ ዘ ዴይዚ የተባለው የምሽት ክበብ ውስጥ ትሰራ ነበር። ኦጄ ደግሞ በወቅቱ አሜሪካ ውስጥ ካሉ ታዋቂ ስፖርተኞች ሆኖ ነበር። በዛን ጊዜ ከመጀመሪያ ሚስቱ ከማርጋሪት ዋይትሊ በትዳር የነበሩ ሲሆን የ3 ልጆች አባትም ነበር። ግን ደግሞ አያችሁ እስካሁን ድረስ ኦጄ ችግር ነበረበት ሳንል መጣን። እናማ ኦጄ እጅግ በጣም ችግር ነበረበት። በኦጄ እና በኒኮል መካከል የተቀሰቀሰው መሳሳብ በፍጥነት ነበር ወደ ፍቅር የተቀየረው። በ2 ዓመታት ውስጥም የኦጄ የመጀመሪያው ትዳሩ
አከተመለት። በ1985ም ኒኮልን አገባ። አብረውም ሲድኒና ጀስቲን የተባሉ 2 ልጆች ወለዱ። ለጋዜጠኞችና ከውጭ ሆኖ ለሚያያቸው ሰው እነዚህ ሰዎች በጣም ዝነኛ ቤተሰብና ሰላም ያላቸው ይመስሉ ነበር። ቤታቸው ቅንጡ ነው፣ መኪናቸው በጣም ውድ ነው፣ የመጽሔት የፊት ገጽ ላይ ታትመዋል፣ በሆሊውድ ውስጥም አለ በተባለ የእራት ግብዣ ላይም ተገኝተዋል። ነገር ግን ከዝግ በሮች በስተጀርባ በኋላ ላይ ጓደኞቻቸው እንደገለጹት ይህ ትዳር በቅናትና በቁጥጥር የበላይነት የታጠረ ነበር። ዓመታትን አስቆጥረው በወጡ የፖሊስ ሪፖርቶች ደግሞ በርካታ ስልኮች ወደ 911 ይደወሉ ነበር። ፖሊሶችም ወደ ኦጄ ሲምፕሰን ቤት ያቀኑ ነበር። ጎረቤቶችም ሲደባደቡ ይሰሟቸውና እረ ይቺ ሴት ገደላት ይሉ ነበር። ጓደኞቻቸውም በኒኮል ብራውን ፊት ላይ ጠባሳዎች ያያሉ። ኒኮል ደግሞ የኦጄ ቁጣና ንዴት እንደምትፈራ ለቅርብ ሰዎች ስትናገር ነበር። በጣም አስደንጋጭ ከሆኑ ክስተቶች አንዱ ደግሞ በ1989 በዘመን መለወጫ ወይም ኒው ይር ላይ የተፈጠረ ክስተት ነበር። ፖሊስ እነዚህ 2 ሰዎች ሊጋደሉ ነው የሚል የስልክ ጥሪ ደርሰዋል። ፖሊሶችም በቦታው ሲደርሱ የምርም ኒኮል አካላዊ ጥቃት ደርሶባት ነበር። ኦጄ በቁጥጥር ስር ዋለ። ግን ደግሞ ኦጄ የማትታወቅ በጣም ድብቅ የሆነች የእባብ ባህሪ ነበረችው። ይቺ ባህሪውም ናርሲሲዝም የምንላት ባህሪው ነች። ኦጄ ጥፋት እንደሰራ ያምናል። ነገር ግን ጥፋቱ በማመን ላይ ሌላ ጥፋት ይጨምራል። በኋላ ላይ ሚስትህ ደብድበሃል ተብሎ ተከሶ ፍርድ ቤት በቀረበበት ሰዓት አዎ አድርጌዋለሁ፣ ጥፋቴንም አምናለሁ ይላል። ከዛም ፍርድ ቤቱ ደግሞ በሙከራ ጊዜ ወይም ፕሮቤሽን በሚባል አሰናበተው። ግን ደግሞ አያችሁ ብዙዎች ይህ ክስተት በጣም ትልቅ ለውጥ ያመጣል ብለው ነበር ያሰቡት። ግን እንደዛ አልሆነም። ይህ ክስተት ለዓመታት የዘለቀው አዙሪት መነሻ ምዕራፍ ሆነ እንጂ ምንም የተቀየረ ነገር አልነበረም። ከዛማ እንደዚህ ሆነን ከምንኖር ለምን አንፋታም ይላሉ። ከዛም በ1992 እነዚህ ጥንዶች ይለያያሉ። አያችሁ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ለኒኮል መፋታት ማለት ነፃነት ማለት መሆን ነበረበት። ግን ያ ፍቺ ደግሞ አስፈሪ ለሆነው ምዕራፍ መጀመሪያ ሆነ። ጓደኞቿ እንደሚሉት ከሆነም ኦጄ ሳጠራው ወደ ቤቷ ይሄድ ነበር። ያለማቋረጥም ይደውላል፣ ቤቷንም ይከታተላል፣ ከማን ጋር እንደምትቀጣጠርም ያጣራ ነበር። ግን አንዳንድ ሰዎች የኦጄ ባህሪን ለመሸፈን አይ ኦጄ ፍቺውን ለመቀበል በጣም ተቸግሮ ስለነበረ ነው ይላሉ። ከዚያም ያቺ መከረኛ ቀን ደረሰች። ሰኔ 12 1994 ኒኮል የልጇ የሲድኒ የዳንስ ትርኢት ተከታትላ ወደ ቤቷ ትመለሳለች። በተመሳሳይ ሰዓት ደግሞ ሮን ጎልድማን የተባለ የ25 ዓመት ወጣት ሜዛ ሉና በተባለው ምግብ ቤት ውስጥ የአስተናጋጅነት ፈረቃውን አጠናቀቀ። በዚያው ምሽት ቀደም ብሎ የኒኮል እናት በምግብ ቤቱ መነጽራቸው ረስተው ወጥተዋል። ይህ ሮን ጎልድማን የተባለው ግለሰብ ደግሞ ከኒኮል ብራውን ጋር ትውውቅ ነበረው። ያው ሁለታቸውም በተመሳሳይ ሙያ ይሰሩ ነበር፣ አስተናጋጆች ነበሩ። እናም ሮን የኒኮል እናት ረስተውት የሄዱት መነጽር አንስቶ ወደ ኒኮል ቤት ለማድረስ ያቀናል። ይህ ደግሞ ቀላል የሚባል የደግነት ተግባር ነበር። ግን አያችሁ ይህ ተግባር ነበረ መገኘት በሌለበት ቦታና መጥፎ በሚባል ሰዓት እንዲገኝ ያደረገው። እኩለ ሌሊት ሊሆን ጥቂት ሲቀረው ኒኮል ብራውንና ሮን ጎልድማን በኒኮል ቤት ደጃፍ በአሰቃቂ ሁኔታ ተወግተው ተገደሉ። ይሄውላችሁ ጥቃቱ ኦፍኮርስ አረመኔያዊ ነበር። ነገር ግን መርማሪዎች ባገኙት መረጃ ኒኮል በምትገደልበት ሰዓት ራሷን የመከላከል እድል አግኝታ ነበር፣ ግን ደግሞ በጣም አናሳ ነበር። ሮን ጎልድማን ግን ጥቃቱን በብርቱ ነበር የተከላከለው። የወንጀሉ ስፍራ ኢት ዋዝ አ ሜስ፣ በጣም ያስጠላል፣ በጣም ይቀፋል። አካባቢው በደም ተጨማልቋል። መርማሪዎችም ወዲያውኑ ኤቪደንስና ዲኤንኤ የሚባለውን ነገር መሰብሰብ ጀመሩ። ወንጀሉ ከተፈጸመበት ቦታ ርቀው የሚሄዱ የተንጠባጠቡ ደሞችና የፀጉር ናሙናዎች ተገኙ። ይህ ምርመራ ደግሞ በአሜሪካ ታሪክ ውስጥ ከፍተኛ የሰነድ ማስረጃ የተሰበሰበበት የወንጀል ሲን ሆነ። ግን መርማሪዎቹ በቦታው ሲሰሩ አንድ ስም በተደጋጋሚ እየተነሳ ነበር፣ ኦጄ ሲምፕሰን። ከዚህ በፊት ያደረሰባት ጥቃት፣ የቅርብ ጊዜ ግጭታቸው። እናም ብዙም ሳይቆይ ይበልጥ ጉዳት የሚያመጣ አንድ መረጃ ተገኘ። እሱም ከግድያው ጋር በቀጥታ ያገናኛል ብለው ያመኑበት የደም ናሙና ነበር። እናም የሎስ አንጀለስ ካውንቲ አቃቢ ሕግ ኦጄ ሲምፕሰንን በሁለት የነፍስ ግድያ ለመክሰስ የሚያስችል በቂ ማስረጃ እንዳለ አወጀ። ለአብዛኞቹ ተጠርጣሪዎች የፖሊስ ማዘዣ ደረሳቸው ማለት በራቸው በፖሊስ የመገንጠል እድሉ ከፍተኛ ነው። ነገር ግን ብያቸዋለሁ፣ ኦጄ ሲምፕሰን እንደ ማንኛውም ተጠርጣሪ አልነበረም። እሱ አሜሪካ ውስጥ ካሉ ታዋቂ ሰዎች አንዱ ነበር። ባለስልጣናቱም ከዚህ በፊት ተደርጎ የማያውቀውን ነገር ለማድረግ ተስማሙ።
ኦጄ ሲምፕሰን በገዛ ፈቃዱ እጁ እስኪሰጥ ድረስ እንጠብቀው ይላሉ። የኦጄ ጠበቆችም ወደ ፖሊስ ጣቢያ መጥቶ ራሱ እጁን እንደሚሰጥ ቃል ገቡ። ፖሊስም የተረጋጋ የእጅ መስጠት ሁኔታ እየተጠባበቀ ነበር። አሜሪካም ታሪኩ በቀጥታ ወደ ፍርድ ቤት ይሸጋገራል ብላ አምና ነበር። በጥቂት ሰዓታት ውስጥ ግን አይደለም እኛ አሜሪካ እንኳን የማትገምተው ነገር ተፈጠረ። ጊዜው መች ነበር መሰላችሁ? ኒኮል ከተገደለች ከ5 ቀናት በኋላ ወይም ደግሞ ሰኔ 17 ላይ ነበር። በዛን ሰዓት ኦጄ ሲምፕሰን የተደበቀው በሮበርት ካርዳሽያን ቤት ነበር። ኦጄ ይመጣል ወደ ተባለው ጣቢያ አልደረሰም። እናም ፖሊሶች እሱን ለመያዝ ይሄዳሉ። ነገር ግን ከቦታው አልነበረም። ምክንያቱም ኦጄ እና የልጅነት ጓደኛው አልካውሊንግ ከቦታው መሰወራቸው ፖሊስ አሳወቀ። በሮበርት ካርዳሽያን ቤት ውስጥም ሱሳይድ ኖት ወይም ራሳቸውን ሲያጠፉ የሚጽፉት ደብዳቤ ትተው ነበር የሄዱት። ሮበርት ካርዳሽያንም ከነዚህ ደብዳቤዎች አንዱ ለጋዜጠኞች አንብቦላቸው ነበር። ኦጄ የት ገባ ሲባል የት እንደገባ የሚያውቅ ሰው አልነበረም። ነገር ግን ኦጄ አስቀድሞ መንገድ ላይ ነበር። የጓደኛው የካውሊንግስ ነጭ ብራንኮ ፎርድ የተባለ መኪና ከፊት ወንበር ላይ ተቀምጦ ካውሊንግስ ደግሞ መሪውን ጨብጦ ወደ ኒኮል የተቀበረችበት ቦታ እያቀኑ ነበር። በእጁ ላይ ጠመንጃ ይዞ ነበር። እናም ፖሊሶች እዛ ኒኮል በተቀበረችበት መቃብር ቦታ ሲጠባበቁት አቅጣጫውን ቀየረና ወደ ሌላ ቦታ ማቅናት ጀመሩ። ኦጄ ራሱ ወደ 911 ስልክ ይደውላል። በዛን ሰዓት የስልኩ መስመር የት እንዳለ ተለየ። በጥቂት ደቂቃዎች ውስጥም ፖሊሶች ይቺ ነጯ ብራንኮ ፎርድ መኪና በፍሪዌይ መንገድ አገኟት። ካውሊንግስ መኪናዋ ሲያሽከረክር ለተከታታይ 60 ማይሎች በሰዓት 30 ማይል በሆነ አነስተኛ ፍጥነት ሲነዳት ነበር። ከ12 በላይ የሚሆኑ የፖሊስ መኪኖች የታጠቀና ራሱን ሊያጠፋ የሚችል ሰው ላለማስቆጣት በማለት ከኋላው ቀስ እያሉ ይከተሉት ነበር። ከላይ ደግሞ የዜና ሄሊኮፕተሮች ያንዣብቧቸው ጀመር። በዛን ሰዓት ህዝቡ በድልድዩ ተሰባስቦ ነበር። አንዳንዶቹ ኦጄን የሚያበረታቱ ጽሁፎች ይዘው ነበር። አንዳንዶቹ ደግሞ ለሄርትስ መኪና አከራይ የሰራው ማስታወቂያ ላይ የነበረችው ያቺ ጎ ኦጄ ጎ የምትለውን ጥቅስ መደጋገም ጀመሩ። በዚያው ምሽትም ያቺ ነጭ ብሮንኮ ፎርድ መኪና በኦጄ ሲምፕሰን ቤት ታርፋለች። ይህ የተደረገው ማሳደድ በቀጥታ ቴሌቪዥን 95 ሚሊዮን የአሜሪካ ነዋሪ እንደተከታተለው ይናገራሉ። ከከረረው ውጥረትና ከእናቱ ጋር በስልክ ከተነጋገረ በኋላ ኦጄ እጁን ሰጠ። ማሳደዱን አበቃ። የፍርድ ቤት ሂደቱ ግን ገና መጀመሩ ነበር። ከዛ በኋላ የተከተለው ግን የክፍለ ዘመኑ የፍርድ ሂደት በሚል ብቻ ሊታወቅ የበቃው የ9 ወራት አስገራሚ ትዕይንት ነበር። ኦጄ ሲምፕሰን ድሪም ቲም የሚል ቅጽል ስም የተሰጠው እጅግ ኃይለኛ የሚባሉ እሳት የላሱ ጠበቆች የቀጠረበት ቡድን አሰባሰበ። ቡድኑ የሚመራው ማራኪ ተናጋሪ በሆነው በጆኒ ኮክራን ነበር። ሮበርት ካርዳሽያንም አቁሞት የነበረው የጥብቅና ሙያው ያሳደሰው ኦጄ ከታሰረ በኋላ ነበር። የአቃቢ ሕግ ክስ በዋነኝነት የተመሰረተው ኦጄ ከወንጀሉ ስፍራ ጋር የሚያገናኘውን የዲኤንኤ ማስረጃ ላይ ነበር። የተከላካይ ጠበቆች ግን ፍጹም የተለየ ስትራቴጂ ተከተሉ። እሱም የሎስ አንጀለስ ፖሊስ ዲፓርትመንት ወይም ኤልኤፒዲ በዘረኝነት ላይ የተመሰረተ ምርመራ እያካሄደ ነው ብለው እሱን ወነጀሉ። ለዚያ ክርክር ዋነኛ መንስኤ ሆነው ደግሞ መርማሪ ማርክ ፋርማን የተባለውና በሮኪንግሃም ግቢ ውስጥ ጓንቱን ካገኙት መኮንኖች አንዱ የነበረ ሰው ነው። ኒኮል ከተገደለች በኋላ በኦጄ መኖሪያ ቤት ጀርባ የተገኘ ጓንት ነበር። ጥቁር ጓንት ነው፣ በደምም ጨቂቷል። በኋላ ላይ ግን የፋርማን ታሪክ ሲታይ ይህ ሰው በዘረኝነት ቃሎች ወይም ደግሞ ዘ ኤን ወርድ ጥቁሮችን እንደሚጠራ የተመዘገበ ታሪክ አለው። ተከላካዮችም ይህንን መገለጥ አጠቃላይ የምርመራውን ታማኝነት ጥያቄ ውስጥ ለመክተት ተጠቀሙበት። በዚህ ደረጃ በታየ የወንጀል ክስ ላይ ደግሞ ለመጀመሪያ ጊዜ በችሎቱ ካሜራዎች እንዲገቡ ተደረገ። ይህ ስርጭትም ሰው ልክ እንደ ላቭ አይላንድ ነበር ተመስጦ ሲያየው የነበረው። እናም ሰኔ 1995 ላይ የፍርድ ሂደቱ መላውን የክስ ሂደት ለዘላለም የሚገልጽበትን ያንን ብቸኛ ምስል ይዞ ብቅ አለ። አቃቢ ሕጉ ያ በኦጄ ሲምፕሰን መኖሪያ ቤት ጀርባ የተገኘው ያ ጥቁሩ ጓንት፣ ያ በደም የጨቀየው ጓንት እንዲለካው አዘዘ። ይሁን እንጂ ውጤቱ ተቃራኒ ሆነ። ኦጄ እየታገለ ፊቱን እያጨማደደ ጣቶቹን ወደ ቆዳው ጓንት ለማስገባት ተጨነቀ። ነገር ግን ጓንቱ ሊበቃው አልቻለም፣ ሊገባ አልቻለም። እናም በዳኞቹ ፊት፣ በካሜራዎቹ ፊት
ይህ ማስረጃ የከሸፈ መሰለ። ይሄውላችሁ እንዲህ እንዲሆን ግን የሆነ የታቀደ ነገር ነበር። ኦጄ ሲምፕሰን የአርትራይተስ ወይም የመገጣጠሚያ እብጠት በሽታ ነበረበት። እናም በወቅቱ አቃቢ ህጉ የሆነ ማብራሪያ ዝግጁ አድርጎ ነበር። ስለዚህ በዛን ዕለት መድኃኒቱን ሳይወስድ ስለቀረ ጣቶቹም ስላበጡ ጓንቱ ሊበቃው አልቻለም ማለት። በዛን ጊዜ ግን ይህን አገላለጽ አንድ አቃቢ ህግ ለማምለጫ የሚሆን ምክንያት እንደሚፈልግ ተራ ሰበብ ተደርጎ ተቆጠረ። የቀረው ሌላኛው የታሪኩ ክፍል ግልጽ እንዲሆን 22 ዓመት መውሰድ ነበረበት። ይፋ በሆነበት ጊዜ ግን የአቃቢ ህጉ ሰበብ ወደ ከባድ ወንጀል ክስ ቀየረው። ግን 2016 ላይ የኦጄ የረዥም ጊዜ ወኪሉ የነበረው ማይክል ጊልበርት የተባለው ኦጄ ሜድ ኢን አሜሪካ የተሰኘው ዘጋቢ ፊልም ወይም ዶክመንታሪ የሚሆን አንዳንድ ስሞችን ጠቀሰ። ጊልበርት እንደተናገረው ያቺ የጓንት ትዕይንቷ ከመካሄዱ ከቀናት በፊት መድኃኒቱን እንዳይወስድ ኦጄን ነግሮት ነበር። ይህም አቃቢ ህጉ ጓንቱን ለካው ማለቱ ስለማይቀር በዛን ሰዓት እጄ ያብጣል ጓንቱም አይበቃም አለው። እንደ ጊልበርት ገለጻም ኦጄ ሲምፕሰን የተባለውን ነገር አደረገ። እንዲህ ተባብሎ ከተመካከሩ በኋላም አቃቢ ህጉን ጓንቱን ይለካ የሚል ሐሳብ እናቀርባለን ይላሉ። ከዛም ያ አንደበተ ርቱዕ የሆነው ጆኒ ኮክራን ይህንን ቅጽበት በመጠቀም አንድ ፌመስ የሆነ ጥቅስ ይናገራል። ኢፍ ኢት ዳዝንት ፊት ዩ ማስት አኩዊት ወይም ጓንቱ ካልበቃው በነፃ ልታሰናብቱት ይገባል አለ። ከ8 ወር በላይ የፈጀ የምስክሮች ቃል ማዳመጥ፣ የመዝጊያ ክርክሮችና መላው ሀገር በጉጉት ከተከታተለው ሂደት በኋላ ዳኞቹም ውሳኔ ለመስጠት የተወያዩት ከ4 ሰዓት ላነሰ ጊዜ ብቻ ነበር። እናም ጥቅምት 3 ቀን በ1995 100 ሚሊዮን የሚደርስ ህዝብ ይህንን የፍርድ ቤት ችሎት ለመከታተል የነበረውን ፕሮግራም አቋርጦ እቤቱ ቁጭ ብሎ ነበር የዋለው። በሁለቱም የነፍስ ግድያ ወንጀሎች ነፃ ነው የሚል ውሳኔ አስተላለፈ። የተሰጠው ምላሽ አገሪቱን ወዲያውኑና ሙሉ በሙሉ በዘር መስመር ከፈላት። የቴሌቪዥን ጣቢያዎችም ይህ መከፋፈል ወዲያውኑ ቀርጸውት ነበር። በዚህ ቪዲዮ የሚታየውም በጣም ብዙ ጥቁሮች ኦጄ ነፃ ስለተባለ ደስታቸውን እየገለጹ ነበር። በርካታ ነጭ አሜሪካውያን ደግሞ በጣም በድንጋጤ ተውጠው ይህ ሰው እንዴት ይፈታል ብለው ነበር። እዚህ ፓርት ላይ የወንጀሉን ነገር ያበቃለት ሊመስላችሁ ይችላል። ነገር ግን እንደዛ አይደለም። በ1997 የሮን ጎልድማን ቤተሰቦች ያለ አግባብ ለህይወት ማለፍ ምክንያት መሆን ወይም ሮንግፉል ዴዝ በሚል በሱ ላይ ክስ መሰረቱ። ግን ደግሞ ይሄኛው ክስ የድሮ አይነት የሚዲያ ጋጋታ አልነበረው። ዳኞቹ ለሁለቱም ሰዎች ማለት ደግሞ ለኒኮል ብራውን እና ለሮን ጎልድማን ሞት ምክንያት ተጠያቂ ነው አሉ። ከዛም ለሁለቱም ቤተሰቦች በአጠቃላይ 33.5 ሚሊዮን ዶላር በካሳ እንዲከፍል አዘዙ። ኦጄ ሲምፕሰንም ምንም ጣጣ አልነበረውም። ያንን 33 ሚሊዮን ዶላር ላለመክፈል ከስቴት ወደ ስቴት ከቤት ወደ ቤት ይቀያየር ነበር። ከዛም 2006 ላይ ኦጄ ሲምፕሰን የማይጠበቀውን ነገር አደረገ። ኢፍ አይ ዲድ ኢት ወይም አርጌው ቢሆን ኖሮስ የሚል መጽሐፍ አሳተመ። ይህ መጽሐፍ ደግሞ ኦጄ ግድያዎቹን የእውነት ፈጽሟቸው ቢሆን ኖሮ እንዴት ሊከወኑ እንደሚችሉ የሚገልጽ መጽሐፍ ነው። ከዛም 2007 ላይ ኦጄ የመጀመሪያ ዕዳውን መክፈል ስላልቻለ ይህ መጽሐፉን በኮፒራይት መብት ለሮን ጎልድማን ቤተሰቦች ተሰጠ። የኦጄ ሲምፕሰን የመጨረሻውን የህግ መታጠፊያ ያገኘው 2007 ላይ ነበር። በወቅቱ የታጠቀ ቡድን በመምራት ወደ አንድ ሆቴል ክፍል በመግባት ከኔ ተሰርቀውብኛል ያላቸውን የስፖርት ማስታወሻ ዕቃዎች በኃይል ለማስመለስ በመሞከሩ በላስ ቬጋስ ፖሊስ ቁጥጥር ስር ዋለ። ከዛም 2008 ላይ ሌሎች ኬዞችም ተጨማምረውበት 33 ዓመት ተፈረደበት። ከዛም ለ9 ዓመታት ያክል በእስር ካሳለፈ በኋላ 2017 ላይ በፓሮል ተፈታ። ፓሮል ማለት ከነማስጠንቀቂያው ወይም ደግሞ ወንጀል ሲሰራ ከተገኘ ያንን 33 ዓመት ድጋሜ ገብቶ እንደሚያጠናቅቅ ነው። እናም በካንሰር በሽታ ሲሰቃይ ከቆየ በኋላ በ76 ዓመቱ 2024 ላይ ያርፋል። ነገር ግን ለኒኮል ብራውን እና ለሮን ጎልድማን ህይወት ማለፍ ምክንያት እንደሆነ የሚያረጋግጥ ማስረጃ እስካሁን ድረስ አልተገኘም። ግን አያችሁ፣ የካርዳሽያን ቤተሰብ ፌመስ እንዲሆን ምክንያቱ ኦጄ ሲምፕሰን ነበር። ያን ጊዜ ክሪስ ጀነር ልጆቿን ይዛ ፍርድ ቤት ውስጥ ባትገኝ ኑሮ ይህንን ያክል ልጆቿ ታዋቂ አይሆኑላትም ነበር። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ አሁኑኑ ሁለቱንም በተኖች ጠቅ ጠቅ አድርጓቸው። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ